ቤት እንደዚህ ተንሸኳሽኮ ልትወጣ የማትችልባቸው ብዙ ምክንያቶች አሉ፣ አውቃለሁ። ሲቀጥል ደግሞ በዚህ ሰዓት እዚህ ቤት እያበዛችሁ ስለሆነ፣ ስለዚህ አንተ ጋር ፓስፖርት ባይኖር ኖሮ ወይ ሌላ እቃ ባይኖር ኖሮ አዳምጠኝ። ማዳመጥ ከቻልክ አዳምጠኝ። እያስጠነቀቅኩ ነው፣ እያወራሁ ነው። ልጨርስ፣ ትሄዳለህ። የምትሄድበት ይኸውልህ፣ የሆነ ነገር ባይኖር ቢኒያም በዚህ ልክ መሰሪ ሆነ እዚህ ቤት ውስጥ ቀስ ብለህ ተሸዋክል ልትወጣ አትችልም ነበር። ይሄን ነው እኮ አንተ እንደዚህ አይነት ሐሳባችሁ ለምንድን ነው ግራም ያጋባችሁ? ምንድን ነው ያናደዳችሁ? የአብርሃም እንደዚህ መሆን ምንድን ነው ያናደዳችሁ? አልቢኒያም ሌላ ኬዝ ውስጥ ይኸውልህ፣ አሰልፈኝ ይኸውልህ፣ ነግሬሃለሁ። ወይስ ሌላ ችግር ነው የምፈልገው? እኔ የፈለገው ችግር ይምጣ። ይኸውልህ አንድ ነገር ስነግርህ አብርሃም ላይ እንደዚህ እየተቀለዳችሁ ወይም እየተጫወታችሁ ማየት አልፈልግም። ለአብርሃም የሚበጀው ነገር ነው። አንተ ከሚስቱ የበለጠ አታስብም፣ ከወንድሙ የበለጠ አታስብም። እናንተ አስባችሁ ሞታችኋል። አብርሃም ከማደንዘዝና ሌላ ታሪክ ውስጥ ከመፍጠር ውጪ ምንም አይነት መፍትሄ የላችሁም። ከሚስቱ ወንድሙ ሚስቱም አንድ ናቸው ስነግርህ። ማናቸው ነው? እኔ በደንብ ስለማስብ አሳልፈኝ። ለምንድን ነው የምታልፈው? በደረጃ ከመወርድ አሳልፈኝ። በደረጃም ሆነ በየትኛው መንገድ ልትሄድ አትችልም። እዚች ጋር ቢኒያም የፈለገው ነገር ቢመጣ እዚች ጋር ዛሬ ወይ እንጋደላታለን ወይ ነገር እንሆናታለን። ስርዓትን ይዘህ መታወራኝ ከሆነ ታወራኛለህ። ሰጠኛለህ? አሰጠኝም? እንዴ አልሰጠህም እኮ አልኩ። እርግጠኛ ነህ? አዎ። ለምን ደሞ አሰጠኝ? እንዴ ምንም ማለት አንተ ቢገባ ሰው እኮ አይደለም እንደዚህ። ይሄ ፓስፖርት እርግጠኛ ነህ? አዎ እርግጠኛ ነህ? የሚመለከተው የሚችለው አብርሃም፣ ሩታ፣ ኤፍሬም። ሩታ የማይመለከታትም ከአብርሃም ውጭ ኤፍሬምም አይመለከተውም። ገብቶሃል? ይሄ ፓስፖርት ማንኛውም ሰው ይመለከተዋል። ከሚገርም ነገር ይሄ ፓስፖርት አንተ እንደምታስበው ቀለል ያለ ነገር መስሎ ከታየ ተሳስተሃል። ገብቶሃል? ስነ ስርዓት ያዝ እኮ ስርዓት እልፍ አትበል። ይኸውልህ አልሰጠህም ማለት ነው ማለት ነው። የቱ ይሄ ፓስፖርት ትሰጠኛለህ? አልሰጠህም። ትሰጠኛለህ? ይቀደዳል። አንተ ስነ ስርዓት እቀደዋለሁ ወይ ይቀደዳል ወይ እንትን ይላል። ሩታ ወይ ኤፍሬም ያማል እንዴ ማናገር የፈለከው እኮ አንዴ ጥራኝ። እኔ ቸኩያለሁ። ቸኩላ ለምን ሰው ቤት ገብቼ መበጥበጥ አልፈልግም። ሴት ቤት ነው ተብሏል። ልምድ እኮ ነው መበጥበጥ። እኔ የመለከተኝ ቸኩያለሁ። መሄድ አለብኝ። እሺ ጊዜ ቸኩል። አንድ ነገር ልንገርህ። እሺ እየሰማን ነው፣ እያየን ነው ሁሉ ነገር ማለት ነው። አንተ ስለዚህ ያለህበት ነገር ስላለ አንዴ ገብተህ ጥራልኝ። አሚሮ ነው ቸኩያለሁ። አንዴ ገብተህ ጥራልኝ። ሌላ ነገር አትፈልግም። አልፈልግም። ያበለኔ መጨቃጨቅ አልፈልግም እኮ። እኔም እንዳንተ መጨቃጨቅ አልፈልግም። ሰማይ ከሆነ ቸኩያለሁ በጣም አሳልፈኝ እኮ። አንዴ ጥራልኝ። ትሄድ መሄድ ትችላለህ እኮ። ጠርተህልኝ መሄድ ትችላለህ። ልክ አንድ ነገር ልንገርህ። አንተ ጋር ይልቀኝ ልቀቀኝ። ትንሽ በቃ መሄድ እፈልጋለሁ። ልቀቀኝ። ነገር ምን አለ እና የፍሬም ነው አንተ የምትወጣበት በዚህ ሰዓት የሆነ ነገር ባታረገው ልትወጣ አትችልም። ስለዚህ ሰውዬ ሩታን ማግኘት ከፈለግ ገብታለህ እኮ። አንዴ ጥራልኝ። እኮ አሁን ይልክ አልጠራም። ቢኒያም ሌላ ነገር አትፈልግም። ምንድነው ኤፍሬምና ሩታን ጠራና የምንቀበላቸው እቃ አለ። እቃውን ተቀበለ ወይ ስጠኝ ወይ ደግሞ አምጣ። ሰውዬ ከኔ ጋር ምንም አይኖርም። አንተ ጋር ነው እንደዚህ ተደባብቀህ እንድትወጣ የምትችልበት ፓርት። አንድ ነገር ስማኝ። ይኸውልህ አንተ አሳልፈኝ እንዲሄድበት ማናገር ከፈለግን ያልያዝኩህም እኮ አንድ ነገር ስነግርህ አሁን መንጫጫት አያስፈልግም። እዚህ ቤት ውስጥ የሆነ ነገር እየተሰራ ያለ ነገር አለ። ሲቀጥል ደግሞ ቢኒያም ብዙ ቀን ለአብርሃም ታዳላ ነበር። አሁን ላይ ደግሞ ጠማችሁ፣ ብዙ ነገር እያደረጋችሁ ነው። ስለዚህ የሆነ ነገር ባይኖር አንተ ከዚህ ቤት ተሽለፍልቀህ ልትወጣ አትችልም። ወይ ኤፍሬምን ወይ ሩታን ጥራልኝ፣ ወይ ደግሞ አንተ ጋር የሆነ የተደበቀ ነገር ሊኖር ይችላል። ወይም ደግሞ ሊደበቅ የሚችለው ነገር ፓስፖርት። የምን ፓስፖርት? ስለምን ፓስፖርት ነው የምታወራው? ይኸውልህ አታስመስሉ። ይሄ ሙዳችሁ ነው። አንድ ነገር ስነግርህ ይሄ ልጅ ከመየርክበት ከቆመበት ኖ ልበጥብጥም አልበጥብጥም እኔ ጋር የምን ፓስፖርት ሊኖር ይችላል? ስለምን ፓስፖርት ነው የምታወራው? ይኸውልህ ቢኒያም የሆነ ነገር ሸፍቶ አንተ ሲያሳልፍ ረጋ ብለህ ቆመህ አውራኝ። አሁን ሌላ ነው ፈልገህ የፈለግከውን አስብ። በጣም ካልፈለግህ በቃ አሳልፍ። ቢኒያም ሰምተኛል። ሌላ ነገር ባይኖር እዚህ ጋር አንተ እንደዚህ ተሸክሞ ልትሄድ አትችልም። እኔ ጋር ሩት ነው ማናገር ፈልገው ወይስ ኤፍሬም ነው? ሁለቱም አሉ። ገብተህ ተናገር።
ማናገር የሆነ ነገር ባታረግ እንደዚህ ትፈጣና ገብተህ ግባ አትለኝም። ስማኝ፣ ከዚህ በፊት ግባ አትለኝም። የሆነ ነገር ባይኖር አንተ ጋር ግባ አትለኝ የምትችልበት ምክንያት አንድም ነገር የለም። ምክንያቱም የሆነ ነገር አንተ ጋር አለ። ምንም ሊኖር አይችልም። አንተ ጋር የሆነ ነገር ባይኖር ዛሬ ፈቅደልኝ ግባ ልትለኝ አትችልም። ሌላ ቀን አትገቡም የሆነ ነገር አበዛችሁት ነበር የምትለን። ዛሬ ግን የሆነ ነገር አንተ ጋር ስላለ ነው እቤት ውስጥ ግባ የምትለኝ። ስለዚህ ከአንተ ጋር ነው ጸቤ ማለት ነው። ከአንተ ጋር ነው ኬዜ ማለት ነው። አልፈልጋቸውም። ቢኒያም አንተ ጋር የሆነ የተደበቀ ነገር አለ። ስለዚህ አውጥ። እኔ ጋር ምንም ነገር የተደበቀ ነገር የለም። ባይኖር እንደዚህ አትሆንም። እንደዚህ ተንገብግበህ ግባ አትለኝም። እንዴ እገባለሁ አልኩህ። ሩታን ማናገር ከፈልክ ያምናል። ሌላ ጊዜ እንደዚህ አልነበርክማ። ሌላ ጊዜ እኮ አውቃለሁ ቢኒያም። እኔ ሩታ የሌለችበት ቀን ነው። ሩታ በሌለችበት ሰዓት መግባት አትችልም። አሁን ሩታ አለች፣ የቤቷ ባለቤት አለች። እንደፈለክ አናገር። ሰው እኔ ምንም አይመለከተኝም። ገብቷል። ከኤፍሬም እና ከሩታ ጋር ነው ችግር። ገብተህ እነሱን አናገር። ይኸውልህ ከማናቸውም ጋር ይኸውልህ አሁን ላይ ከማንም ጋር ችግር የለብኝም። ሰላም ነበር። ትላንት ግን ወንድማችን ጉዞ ሊሄድ ነው። በቃ ብዙ ነገር ጨርሰን ነበር። ዛሬ ላይ እናንተ የምትፈልጉት የሆነ እሱን አቀጭጮ ማኖር መሰለኝ አላውቅም። ፓስፖርት ደህና ተስተካከለ ብለን ሊሄድ ሲል ከሻንጣ ውስጥ ፓስፖርት ወንድም አወጣ። ቡዜ እየጠየቀችው መሆኑን ስትሰማ አበዳችሁ። ቡዜ እኮ ደውዬ ላይ ጠይቄዋለሁ ብላኛለች። የለም ማለት አይደል? በዛ መሀል ልክ አልነበረም ማሰብ የነበረባችሁ። ስለዚህ የሆነ ኬዝ ባይኖር አንተ ደግሞ ከዚህ ቤት ገብተህ ልትወጣ አትችልም። በዚህ ሰዓት ይኸውልህ ኤፍሬም ነው ፓስፖርቱን የወሰደው። ይኸውልህ ስነ ስርዓት ያዘ እኮ ስነ ስርዓት ያዘ። በቃ ይኸውልህ እላፊ እንዳትሄድስ እኮ ለምን ወንድሜ ላይ እያደረጋችሁ ያላችሁበት ነገር ይሄ ነገር በዝቶባችሁ ሌላ ነገር እያደረጋችሁ ነው። ስነ ስርዓት ያዝ። ስለዚህ ይኸውልህ አሁን ምንም ነገር አልፈልግም። እንድትነካኝ አልፈልግም እኮ እንድትነካኝ አይደለም አንተ እንደዚህ እንድትለኝ አልፈልግም። ስለዚህ አንተ ጋር የሆነ ነገር አለ አውጥተህ ሌላ ምንም ነገር አልፈልግም። የሆነ ነገር ባትይዝ አንተ ከዚህ ቤት ልትወጣ አትችልም። መብት እኮ ነው። በፈለጉበት ሰዓት የማውጣት በፈለጉ ሰዓት የመግባት መብት አለ። ያንን ነገር ያለው እኮ የሆነ ነገር አለ እዚህ ቤት ውስጥ ስለ ቁርጥ ስለማስረዳት እኮ አይጠበቅብኝም። ምንም ነገር የለም። እኔ ጋር ባይኖር እንደዚህ ምን አገባ እንዴ? መሄድ ስፈልግ እሄዳለሁ። መሄድ ከለከብኝ። ስለዚህ የሆነ ነገር ስላለ ምን ያለው ነገር እኔ ጋር አልኩህ እኮ አለ እንዴ? ምንም የለም አለ እንዴ? ካለም እሺ ምን እሺ እኮ ስለዚህ አውጥተህ ለምን ሰጥ አንተ ማን ነው? አውጥተህ ስጠኝ። አንተ ነኝ አውጥተህ ቢኒያም አውጥተህ ቢኒያም ጸበል ፈልግ ምንም አውጥተህ በቃ ሌላ ነገር አትነካኝ እኮ እሺ ነው አሳልፈኝ ለምን ነው መሰለኝ በቃ ነው። ስለዚህ አንተ ጋር የሆነ ነገር ባይኖር ኖሮ በዚህ ናህል አትጋፈጠኝም። ስቀጥል ደግሞ ይዘህ ወጣው ቃል እሺ ይሩጣ በቃ መለከተም ያን ስለሚመለከት የፈለኩትን ዕቃ ይዤ ወጣ ፋናር በጠየ አብርሃም በቃ እንጂ እሺ አብርሃም ለምን ይጠይቃል? እሺ አብርሃም አብርሃም ይጠይቀኝ። ስለዚህ ይኸውልህ ካሁን ቢኒያም ከአንተ ጋር ምንም ጭቅጭቅ አልፈልግም። እቃ አለ አንተ ጋር እቃው ተስጠኝ። ቤት እንደዚህ ተንሸኳሽኮ ልትወጣ የማትችልባቸው ብዙ ምክንያቶች አሉ አውቃለሁ። ሲቀጥል ደግሞ በዚህ ሰዓት እዚህ ቤት እያበዛችሁ ስለሆነ ስለዚህ አንተ ጋር ፓስፖርት ባይኖር ኖሮ ወይ ሌላ እቃ ባይኖር ኖሮ አዳምጠኝ። ማዳመጥ ከቻልክ አዳምጠኝ። እያስጠነቀቅኩ ነው። እያወራሁ ነው። ልጨርስ ትሄዳለህ። የምትሄድበት ይኸውልህ የሆነ ነገር ባይኖር ቢኒያም በዚህ ናልክ መሰሪ ሆነ እዚህ ቤት ውስጥ ቀስ ብለህ ተሸዋክር ልትወጣ አትችልም ነበር። ይሄን ነው እኮ አንተ እንደዚህ አይነት ሐሳባችሁ ለምንድን ነው ግራም ያጋባችሁ? ምንድን ያናደዳችሁ? የአብርሃም እንደዚህ መሆን ምንድን ያናደዳችሁ? አብርሃም ለምን ይኸውልህ አብርሃም ከዚህ ሀገር ወጡ ብዙ የታቀደ ነገር ነበር። ያን ነበር ደርሰንበታል። አይሄድም ኦኬ እኛ አቀደን እናንተ ናችሁ እኮ አቃጅ የሆነ ነገር አብርሃም ላይ ፋውሰልፈኝ እሺ አሁን ፓስፖርት ጋር እንዳደረጋችሁ እንዴት እንደምትሰጠኝ ያሳያለሁ። እስኪ እንዴት እንደምትወስደው ደግሞ ያለው ይኸውልህ ሰምተኛል። ይሄ ፓስፖርት ብቻ አይደለም ሌላ ነገር አለ። ሸፍጥና ደባ እያሰባችሁ ያለው ነገር እሱንም ሳናጋልጥ ሳናንቡጨርቅ ሌላ ነገር አንወጣም። ስፖርቱ ሌላ ብዙ ያቀዳችሁት ነገር አለ። ብዙ አላማችሁ ሰፊ ስለሆነ ደርሰንበታል። ይሄን ነገር ይኸውልህ እያወራሁ ነው። አዳምጠኝ። እስካሁን እያወራህ ነው። ማዳመጥ ትችላለህ። መጀመሪያ አዳምጠኝ። ስታዳምጠኝ ነው ማውራት እንድትችል ማድረግ እኮ ስማኝ። ይኸውልህ ፓስፖርቱ ያሳየኝ ፓስፖርት እርግጠኛ ሆኜ ልንገርህ የሆነ ሸፍጥ የሆነ ኬዝ ባስፈጥሩ ኖሮ ኤፍሬም ይመልስላትን መልስ አይተሃል። ለእህትህ ገብቶሃል። ያንን ነገር በዚህ ናህል ልክ የሆነ ነገር ባይኖር ኖሮ እዚህ ቤት ውስጥ እንደዚህ ልታደርጓት ነው። ይኸውልህ ሲጀመር ማለት ነው አብርሃም የትም መሄድ የለበትም። በስነ ስርዓት እያዳመጥከኝ እንኳን ለምን
ለምን ማለት ጥሩ ነው። አሁን ላይ አብርሃም ከሚስቱና ከልጁ ጋር ነው መኖር ካለበት። አንተ ግን ምን አይነት አእምሮ ነው ያላችሁ? የደነዘዘ ድንጋይ ናችሁ እንዴ? በቃ ልጅና ሚስት። ይሄ ልጁን እኮ ልጁን ማሳደግ ይችላል በየትኛውም መንገድ፣ ግን ሚስት እንደሌለው ማመን መቻል አለ። ከሚላ ውጪ ሚስት እንደሌለው ምንም ያላችሁም። ዛሬ አንተ እዚህ ታስመስላለህ፣ አንዴ እዛች ጋር ትሄዳለህ፣ አንዴ እዚህ ጋር ለምን ታርገበግባለህ? አርገብጋቢ ነው፣ እያየንህ እኮ ነው። አንዴ ሄርሜላ ትክክል ነች፣ አንዴ ኤፍሬም ትክክል ነው ምናምን። ሄርሜላ ልክ ናት። ለምን ወቃሽ ለምን ትሆናለህ? ልክ ናት ብያለሁ። ሁሌ አንድ ነገር ስነግርህ አሁን ነገም ከነገ ወዲያ ደጋግሜ የምነግርህ ነገር ኤፍሬም ሩታ ትልቅ ሴራ ስላሰቡ አንተ አጀንዳቸው ማስፈጸሚያ ስለሆንክ እናውቃለን ይህን ነገር እያለባበስክላቸው መሆኑ። ዛሬ ግን ይህ ነገር ይፈርሳል። ይህን ፓስፖርት ይዘው እየወጣ አይደል? እኔ ደግሞ ይዤ እሄዳለሁ። አብርሃምም ወዴትም አይሄድም። አለቅ ይሄዳል። ማመን ያለባችሁ ነገር አንተ ሄርሜላም ሁላችሁ ማወቅ ያለባችሁ ነገር አብርሃም ከዚህ ሀገር ንቅንቅ አይደል? ከልጁና ከሚስቱ ጋር በፍቅር አንድ ቤት ውስጥ ታዩታላችሁ። የትኛው ሚስቱ? ሩታ። የትኛው ሩታ? ሌላ ሚስት ነው ያላችሁ? ማነች ሩታ? በኢየሱስ ለነገሩ አይገባም። ያኔ እንደዛ ሲቦካ ሲከፋፈት የነበሩ ብዙ ታሪኮች ነበሩ። ያን ነገር እናንተ ባላወቀ ባልሰማኑ ሆናችሁ ይህን ሁሉ ላይ ሲደረግ ዛሬ ላይ ቆመላችሁ። ሚስት ምንም አልተፈታም። ምንም የተፈታ ነገር የለም። ምንም የተፈታ ነገር የለም። አብርሃም ወደ ራሱ ህይወት ሊመለስ ነው። እናንተ በዚህ ናልክ ማንቦጫረቅ አያስፈልግም። በቃ አንድ ነገር ስለዚህ በቃ አታንቦጫርቁ። ተመለስ እኮ ወደ ሚስቱ ወደ ልጁ ኖ ስለ ሚስቱና ስለ ልጁ ሌላ ጊዜ ታወራኛለህ። ስለ ልጁ ልታወራ ትችላለህ። ስለ ሚስቱ ግን ብለህ የምታወራት ሴት ሄርሜላ እንጂ ሩታ አይደለችም። ሩታን ደግሞ እኔ ጭራሽ ከና አላውቃትም። ባይገርም አወቃት አላወቃት አንተ ሄርሜላን አወቃት አላወቃት የሚጨመር አይደለም የሚቀነስ አይደለም። ህይወቷ ላይ ላይፏ ላይ ቅንጣታ ምን እንደ አደገኛ መሳሪያ ይዛችሁ ልትፈልጓት ሄዳችኋል። ታወራለህ እንዴ? እኔ እሷ ጋር የነበረው ጉዳይ እንጂ እሷን ፈልጌ ዝም በል። ይኸውልህ እኔ ሁለት ወንድ ሆናችሁ ቢያንስ እኔ ከሴት ጋር እንኳን መጥቻለሁ እዚህ ቤት ዛሬ ብቻዬን የመጣሁበት ሌላ ዓላማ ስላላችሁ ነው። ሸፍጥና ደባ ሀገር ነው ያላችሁ። ስለዚህ ቢኒያም ሌላ ነገር እሷን ገባ ይሄን ፓስፖርት ሰታይ መሄድ ወዳለብኝ ቦታ ልሂድ። ገብቶሃል? ጥሩ ምኞት ነው የምትመኘው። ጭራሽ ፓስፖርት ልስጥልህ አንተ ትሰጠኛለህ? ጅል ብትሆን ነው እንዴ አንስቼን ከአሚሩ ብዬ ፓስፖርት ነው ትሰጠኛለህ? እኔ ወይስ አላወቀኝ? ቢኒያም ነኝ። ትሰጠኛለህ? እኔ አልሰጥህም። ትሰጠኛህ? ይናፍቃል። ትሰጠኛለህ? ፓስፖርት አሚሩ ሲጀምር ይኸውልህ የህፃን ጨዋታ ታደርገው። ይኸውልህ የህፃን ጨዋታ አይደለም። አንድ ነገር ልንገርህ፣ አንተ ስለ አብርሃም በዚህ ሰዓት የሚመለከተህ አይነት ልጅ አይደለህም። ገብቶሃል? በቃ አይመለከትህም። ፓስፖርቱ ደግሞ ከሆነ ቦታ ሾሽገህ ማምጣት ተገቢ አይደለም። ከአንተ በቃ አይጠበቅም። ይሄ ልጅ እረፍቱን ማግኘት ነው የፈለገው፣ እረፍቱን ያገኝ። የወሰድኩባቸው ሰዎች ፓስፖርት የት አለ ቢኒያም ብለው መምጣታቸው እየደባበቃችሁ እኮ ነው። ይኸውልህ አብርሃም እኮ ፊት ለፊቱ ቢያገኝ እንደሚወስድባችሁ ታውቃላችሁ። እየተደባበቃችሁ እየወሰዳችሁ ሌላ ቦታ እያስቀመጣችሁ ይሄ ነገር ደግሞ ተገቢ አይደለም። አእምሯችሁ ማስተካከል አለባችሁ። ሰውዬ አሁን እኔ መሄድ እፈልጋለሁ። የት ነው የምትሄደው? በቃ ሳልፈኝ እኮ የትም ልትሄድ አትችልም። የትም ልትሄድ አትችልም። በቃ የትም ልትሄድ አትችልም እኮ። ፓስፖርቱን ትሰጠኛለህ? ትሰጠኛለህ? ለምን ትሰጠኛለህ? ፓስፖርት ትሰጠኛለህ? ቢኒያም ሌላ ነገር ውስጥ መግባት አያስፈልግም። ትሰጠኛለህ? ፓስፖርቱን ትሰጠኛለህ? ሰምተኛል? ፓስፖርቱን ትሰጠኛለህ? መቼም አልሰጠህም። ትሰጠኛለህ? መቼም አልሰጠህም። ትሰጠኛለህ? እንደዚህ እያየሁ እኔ ይኸውልህ እንደዚህ እያየሁት ተግባር ስላልሆነ ነው ነጥቄ እሄዳለሁ። ገብቶሃል? ከአንተ ተግባር ስላልሆነ እንጂ አንተ እንደምታደርገው እልህ ውስጥ እያስገባኝ መሆኑ አትርሳው። ስለዚህ ይሄንክ ማለት ነው አንድ ስልክ በቂ ነው። ዘበኞቹ አንጠልጥለው ይዘዋል። እስቲ ያኔ ደግሞ ወንድ እንደሆንክ አሳያለሁ። አንተ ወንድ እንደሆንክ ታሳየኛለህ። እኔ ይኸውልህ አንተ ፓስፖርቱን አላወቅም። ይኸውልህ ይዘው እንኳን ብትወርድ ማለት ነው ከዚህ ህንጻ ታች ላይ ዘበኛው አንጠልጥለው አንዳችሁም አቅም እንደሌላችሁ አውቃለሁ። አንዳችሁም ማለት ነው። ስለዚህ ይኸውልህ ፓስፖርቱን በስነ ስርዓት ትሰጠኛለህ ወይስ አትሰጠኝ? እኔ ይኸውልህ ላወቅኩት ጊዜ ብዬ ነው ራሱ እንደዚህ እያናገርኩ ያለው። ኧረ እኔም ሌላ አንተ አንጠልጥሎ ከዚህ ግቢ ማባረር ቀላል ነው። አንተ እኔን አንጠልጥለህ እኔ እስቲ ያሳየኛል። ሰምተኛል ቢኒያም? ሌላ ኬዝ ውስጥ ይኸውልህ አሰልፈኝ። ይኸውልህ ነግሬሃለሁ። ወይስ ሌላ ችግር ነው የምፈልገው? እኔ የፈለገው ችግር ይምጣ። ይኸውልህ አንድ ነገር ስነግርህ አብርሃም ላይ እንደዚህ እየተቀለዳችሁ ወይም እየተጫወታችሁ ማየት አልፈልግም። ለአብርሃም የሚበጀው ነገር ነው። አንተ ከሚስቱ የበለጠ አታስብም፣ ከወንድሙ የበለጠ አታስብም። እናንተ አስባችሁ ሞታችኋል። አብርሃም ከማደንዘዝና ሌላ ታሪክ ውስጥ ከመፍጠር ውጪ ምንም አይነት መፍትሄ የላችሁም። ከሚስቱ ወንድሙ ሚስቱም አንድ ናቸው ስነግርህ ማናቸው ነው? እኔ በደንብ ስለማስብ ለምንድን ነው የምታልፈው? ሰውዬ በደረጃ ከመወርድ አሳልፈኝ።
በደረጃም ሆነ በየትኛው መንገድ ልትሄድ አትችልም። እዚች ጋር ቢኒያም የፈለገው ነገር ቢመጣ እዚች ጋር ዛሬ ወይ እንጋደላታለን ወይ ነገር እንሆናታለን። ስርዓትን ይዘህ የምታወራኝ ከሆነ ታወራኛለህ፣ ማታወራኝ ከሆነ ሌላ ታሪክ ውስጥ ነው መንገድ ጠፋ እንዲጠፋ ነው ፈልገው። መጥፋት አይደለም፣ የራሱ ጊዜ የሚፈልጋቸው ነገራቶች አሉ። የራሱን ነገር ማመቻቸት ካለበት ያመቻች። በቃ ረጋ ብሎ ትንሽ የሆነ ነገር ይሄድበት። ከዚህ ሀገር እንዲወጣ የምትፈልግበት ምክንያት ንገረኝ። ይኸውልህ እንዲወጣ አይደለም፣ ይሄ ልጅ የሚፈልጋቸውን ነገሮች በዚህ ሰዓት ፍቃድ መስጠት መቻል አለብን። አንተ ማንም አይደለም አብርሃም የምትከለክለው። ማናችሁ የሌለበትም እኮ ነው። ምን እናንተ ሌላ ነገር አቀዳችሁበት እንጂ የተለየ ታሪክ ልታረጉለት አይደለም። ሌላ ሲራ ስለሰራ አብርሃም ስሜታዊ ሆኖ ያለው ነገር ተናዶ ነው ከዚህ ሀገር ሊወጣ አይደለም። ስሜታዊ ሆኖ አይደለም ተናግሯል። በቃ ልረጋጋ፣ ራሱን ሪፍሬሽ አድርግ። ልክ ነው። ፍሬ ሰው አይደል እንዴ? አብርሃም እኛ እኮ እናውቀዋለን። ከዚህ በፊት ያንን ውሳኔ የወሰነውም ይኸውልህ፣ ከዚህ በፊት በችኩልነት ገብቷል። ኤርሚላ ወደ ህይወቱ አግብቶ ይህ ሁሉ ትርምስ ተፈጥሯል። ምንም በችኩልነት አይደለም። አንተ ይኸውልህ 9 ወርና 10 ወር ያን ነገር ጊዜ ሰጥቶ የቀለበቱን እንኳን በዚህ ወራቶች ውስጥ ነው። ይኸውልህ አንተ ችኩል አትበል። እናንተ ችኩላችሁ ያመጣችሁት ታሪክ አንድም ነገር የለም። ገብቶሃል? የምትፈጥሩት ሸፍጥ፣ ደባ፣ ይሁን ማስመሰል ሌላ አንድም ታሪክ የላችሁ። ሩታም አንተም ይሁንም አንተም ሁላችሁም የተለየ ታሪክ አንድም ላይ አብርሃም ላይ እሺ፣ እኛ ቲቪተኞች ነን። እኛ ነን ሴራ የምናሰረው። በቃ አሳልፈን። እናንተ ትክክል ናችሁ፣ ምን ጊዜም ትክክል ናችሁ። ምንድን ነው አስሬ ፓስፖርት ነው ተው። እሺ፣ ይሄ ፓስፖርት ትሰጠኛለህ? አትሰጠኝም? እንዴ አልሰጠህም እኮ አልኩ። እርግጠኛ ነህ? አዎ። ለምን ደሞ አትሰጠኝ? እንዴ ምንም ማለት አንተ ቢገባ ሰው እኮ አይደለም እንደዚህ። ይሄ ፓስፖርት እርግጠኛ ነህ? አዎ፣ እርግጠኛ ነህ? ሊመለከተው የሚችለው አብርሃም፣ ሩታ፣ ኤፍሬም። ይሄ ፓስፖርት ሊመለከተው የሚችለው ማማ ሩታና አብርሃም። በቃ አለቀ። ሩታም አይመለከታትም ከአብርሃም ውጭ፣ ኤፍሬምም አይመለከተውም። ገብቶሃል? ይሄ በማንኛውም ሰው ይመለከተዋል። ከሚገርም ነገር ይሄ ፓስፖርት አንተ እንደምታስበው ቀለል ያለ ነገር መስሎ ከታየ ተሳስተሃል። ገብቶሃል? ስነ ስርዓት ያዝ እኮ ስርዓት እልፍ አትበል። ይኸውልህ አልሰጠህም ማለት ነው ማለት ነው። የቱ ይሄ ፓስፖርት ትሰጠኛለህ? አልሰጠህም። ትሰጠኛለህ። ይቀደዳል። አንተ ስነ ስርዓት እቀደዋለሁ ወይ ይቀደዳል ወይ እንትን ይላል።